ኢትዮጵያ በተያዘው 2018 የበጀት ዓመት ከቡና የውጭ ንግድ ለማግኘት ካቀደችው $3 ቢሊዮን በላይ ልታገኝ የምትችልበት እድል መኖሩን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ ገልጸዋል። ዋና ዳይሬክተሩ የገለጹት የኢትዮጵያን ቡና በዓለም አቀፍ ደረጃ ያስተዋውቃል፣ የጥራት ደረጃውንም የጠበቀ እንዲሆን ይሰራል፣ እንዲሁም በዘርፉ የተሰማሩ አካላት የተሻሉ እድሎችን ይፈጥራል የተባለለት የኢትዮጵያ የልዩ ጣዕም ቡና ማህበር በተመሰረተበት ወቅት ላይ ነው። ስለተመሰረተውና የኢትዮጵያን የቡና ገቢ ያሳድጋል ስለተባለው ማህበር እንዲሁም የኢትዮጵያ የቡና ዘርፍ የተመለከቱ የሰሞኑ ሁነቶችን ተከታትለናቸዋል። ሰላማዊ ሽፈራው እንደሚከተለው ታቀርበዋለች። ኢትዮጵያ በተያዘው ዓመት ከ$3 ቢሊዮን በላይ ገቢ ለማግኘት እቅድ የያዘችበትን የቡናው ዘርፍ ያሳድጋል ያለችው የተለያዩ እንቅስቃሴዎችን እያደረገች ትገኛለች። በአዲስ አበባ ይህንን ያግዛል የተባሉ ሁለት ትላልቅ መርሃ ግብሮች የተካሄዱት በዚህ ሳምንት ሲሆን አንደኛው ፈጠራና ፍጥነት ለቡናችን ስኬት በሚል መሪ ቃል የተካሄደው የ2018 ዓ.ም ሀገር አቀፍ የቡና እውቅና መርሃ ግብር ነው። ሌላኛው ደግሞ የኢትዮጵያን ቡና በዓለም አቀፍ ደረጃ ያስተዋውቃል፣ የጥራት ደረጃውን የጠበቀ እንዲሆን ይሰራል፣ እንዲሁም በዘርፉ ለተሰማሩ አካላት የተሻሉ እድሎችን ይፈጥራል የተባለለት የኢትዮጵያ የልዩ ጣዕም ቡና ማህበር በይፋ መመስረት ነው። በመርሃ ግብሮቹ ላይ ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ የቡና አምራች ሀገር መሆኗ ተገልጿል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ፈጠራና ፍጥነት ለቡናችን ስኬት በሚል መሪ ቃል በተካሄደው ሀገር አቀፍ የቡና ኤግዚቢሽንና እውቅና መርሃ ግብር ላይ የቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ በ2017 ዓ.ም ከቡና የውጭ ንግድ ከፍተኛ ገቢ መገኘቱንና ኢትዮጵያ በዓለም አቀፍ ደረጃ ሶስተኛ የቡና አምራች ሀገር መሆኗን ተናግረዋል። ዋና ዳይሬክተሩ አክለውም በኢትዮጵያ በ1 ሄክታር ላይ በአማካኝ ይመረት ከነበረው ከ6 እስከ 7 ኩንታል የሚደርስ ቡና በአሁኑ ወቅት ወደ 9 ኩንታል ማደጉን ጠቁመዋል። ባለፈው ዓመት ከ468,000 ሜትሪክ ቶን በላይ ቡና ወደ ውጭ ሀገር በመላክ የተገኘው ገቢ $2.65 ቢሊዮን ከቀደመው ዓመት ጋር ሲወዳደር ከ$1 ቢሊዮን በላይ ብልጫ ያለው ሲሆን ይህም ኢትዮጵያ በታሪኳ ከቡና የውጭ ንግድ ያገኘችው ከፍተኛ ገንዘብ ሆኖ ተመዝግቧል ነው የተባለው። በተጨማሪም ኢትዮጵያ በ2018 የመጀመሪያው ሩብ ዓመት 113,542 ቶን ቡና ወደ ተለያዩ የውጭ ሀገራት በመላክ ከ$762 ሚሊዮን በላይ ማግኘቷንም የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ገቢው ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ$243 ሚሊዮን ብልጫ እንዳለው ነው ባለስልጣን መስሪያ ቤቱ የጠቆመው። ኢትዮጵያ የቡና ምርቷን ወደ ጀርመን፣ ሳውዲ አረቢያ፣ ቤልጅየምና ሌሎች ሀገራት በመላክ የውጭ ንግድ ተደራሽነትን እያሳደገች እንደምትገኝ የተመላከተ ሲሆን ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ የቡና አምራች ብቻ ሳትሆን ወደ ውጭ ከሚልኩ ቀዳሚ ሀገራት መካከል መሆኗም ተነስቷል። በተጨማሪም በቅርቡ በጣሊያን ዋና ከተማ ሮም በተካሄደው 10ኛው የኤርኔስቶ አሊ ዓለም አቀፍ የቡና ሽልማት ላይ የዓመቱ የምርጦች ምርጥና የቡና አፍቃሪዎች ምርጫ በሚል 3 የኢትዮጵያ የቡና አምራች ኩባንያዎች ተሸላሚ ሆነዋል። የቡና ምርቶቹ የጥራትና የዘላቂነት መለኪያዎችን በማሟላት ተሸላሚ መሆን እንደቻሉም በሮም የኢትዮጵያ ኤምባሲ አስታውቆ ነበር። ሌላኛው በሳምንቱ ቡና ላይ አተኩሮ የተካሄደው መርሃ ግብር ደግሞ የኢትዮጵያ የልዩ ጣዕም ቡና ማህበር መመስረት ሲሆን በስነ ስርዓቱ ላይ ማህበሩ የኢትዮጵያ ቡናን በዓለም አቀፍ ደረጃ ለማስተዋወቅ እንደሚሰራ ተገልጿል። በተጨማሪም የኢትዮጵያ ቡና የጥራት ደረጃውን የጠበቀ እንዲሁም የቡና አምራቾች፣ ላኪዎችና ከቡና ጋር የተያያዘ ስራ ለሚሰሩ አካላት ሁሉ የተሻሉ እድሎችን የሚፈጥር መሆኑም ተመላክቷል። የማህበሩ በይፋ መመስረትን አስመልክቶ በተዘጋጀው መርሃ ግብር ላይ የኢትዮጵያ የልዩ ጣዕም ቡና ማህበር ፕሬዝዳንት የሆኑት አሸናፊ አርጋው ማህበሩ በትብብር በፈጠራና በዓለም አቀፍ ተሳትፎ ላይ በመመስረት ለእውቀት ሽግግር፣ ለምርምር፣ ለሙያ መጎልበትና ለገበያ እድል መስፋፋት እንደ ማዕከል ሆኖ የሚያገለግል መሆኑን ተናግረዋል። ዛሬ ይፋ የምናደርገው የኢትዮጵያ ስፔሻሊቲ ቡና ማህበር ብቻ ሳይሆን ብሔራዊ የስፔሻሊቲ ቡና እንቅስቃሴ ወይም ሙቭመንት ነው። ይህ እንቅስቃሴ በኢትዮጵያ የቡና ታሪክ ውስጥ ወደ አዲስ ደረጃ የሚያሻግረን ከመሆኑም በላይ በቡና ልቀት፣ በጥራት፣ በአንድነትና በዓላማ ጽናት ላይ የሚጻፍ አዲስ ምዕራፍ ነው። ክቡራትና ክቡራን፣ ኢትዮጵያ የቡና መገኛ ሀገር መሆኗን ዓለም ጠንቅቆ ያውቀዋል። በተጨማሪም ኢትዮጵያ የያዘችው የቡና ጄኔቲክ ሪሶርስስ በምድር ላይ ሌላ የትኛውም የቡና አብቃይ ሀገር እንደሌለው ይታወቃል።
ከ10 ሺህ የሚበልጡ ልዩና ያልተነኩ የቡና ዝርያዎች በጂን ባንኮቻችንና በተፈጥሮ ደኖቻችን በዚህ ወቅት ይገኛሉ። ይሁን እንጂ አባቶቻችን ለረጅም ዓመታት ጠብቀው ያቆዩልንን እንዲሁም ኢትዮጵያ አሁን ይዛ ያለችውን ይህን የቡና ሀብት የቡና ገዢዎቻችን እስካሁን ሙሉ ለሙሉ ያላዩትና ያልቀመሱት ሀብታችን ነው። አክሎም የዚህ ማህበር መመስረት ዋነኛ ዓላማ ለረጅም ጊዜ በጣዕማቸው ሲደነቁ የቆዩ የኢትዮጵያ ቡናዎች በዓለም አቀፍ ደረጃ የሚገባቸውን ሽልማት እንዲያገኙ ማድረግ ነው ሲሉም ተደምጠዋል። በዚህ ዓመት በዚሁ በያዝነው ምናልባት በፈረንጆቹ 2026 ቤስት ኦፍ ኢትዮጵያ የተሰኘ ቡናዎቻችንን ለዓለም የሚያሳይ ብሔራዊ የጨረታ መድረክ እናስጀምራለን። ሁለተኛ ጠንካራ የዲጂታል ቻናሎችን በመጠቀም ቡናዎቻችንን እናስተዋውቃለን። የዓለም አቀፍ ገበያ ተደራሽነታችንን እናጠናክራለን። ሶስተኛ ሀገራዊ ፋይዳ ካላቸው ዓለም አቀፍ የቡና ድርጅቶች ጋር ጥምረቶችን እንገነባለን። በቅርብ ዓመታት ውስጥ ወርልድ ኦፍ ኮፊ ጥቂቶች ታውቁታላችሁ። ወርልድ ኦፍ ኮፊ የተሰኘውን የዓለማችንን ትልቁን የቡና ሲምፖዚየም ኢትዮጵያ እንድታስተናግድ እዚሁ አዲስ አበባችን ውስጥ እንዲደረግ ግፊት እናደርጋለን። የኢትዮጵያ የልዩ ጣዕም ቡና ማህበር መመስረት በተበሰረበት መድረክ ላይ የተገኙት የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ የዚህ ማህበር መመስረት በተያዘው ዓመት ኢትዮጵያ ከቡና የውጭ ንግድ ለማግኘት ካቀደችው ገንዘብ $1 ቢሊዮን ከፍ እንዲል የሚያደርግ ነው ሲሉ ገልጸዋል። በተለይ ከአርሶ አደር በአግባቡ የለቀመውንና የሰበሰበው ምርት የምትቀላቅሉ ሰዎች ካላችሁ ደግሞ ይሄንን ራዕይ ወደ ኋላ የምትቆጥጡ ሰዎች ናቸው ማለት ነው። ስለዚህ በአቅራቢ ደረጃ ይሄ ኮንሰፕት ሰርጾ መግባት መቻል አለበት። ላኪዎቻችንም በትዕግስት በጥራት ከሰራችሁ አሁን ከምንጠብቀው በላይ ብዙ ለውጥ ማምጣት የምንችልበት እድል በጣም ሰፊ ነው። ስለዚህ $3 ቢሊዮን ነው የሚጠበቅብን። ነገር ግን ስፔሻሊቲ ኮፊ አሶሲዬሽን ተግባር ላይ ከዋለ ከስፔሻሊቲ ኮፊ አሶሲዬሽን ብቻ $1 ቢሊዮን እናገኛለን። ስለዚህ አጠቃላይ $4 ቢሊዮን ኔክስት ይር ሰልብሬት እናደርጋለን ብዬ ተስፋ አደርጋለሁ። በሌላ በኩል የኢትዮጵያን ቡናና ሌሎች የግብርና ምርቶችን በአውሮፓ ገበያ ያላቸውን ተሳትፎ ሊገድበው ይችላል የሚል ስጋት አጭሮ የነበረው የአውሮፓ ህብረት የደን ጭፍጨፋ ነጻ ደንብ እንዳይተገበር የህብረቱ ፓርላማ የወሰነውም በዚህ በተገባደደው ሳምንት ነበር። የህብረቱ ፓርላማ ኢትዮጵያን ጨምሮ በሌሎች ሀገራት ላይ ተግባራዊ ሊያደርግ የነበረው ከደን ጭፍጨፋ ነጻ ምርት ደንብ በ1 ዓመት እንዲዘገይ መወሰኑን ያሳወቀ ሲሆን የአውሮፓ ፓርላማ ይህንን ደንብ ተግባራዊ እንዳይደረግና ለ1 ዓመት እንዲዘገይ የወሰነው አንዳንድ አንቀጾች ማሻሻያ እንዲደረግባቸው መወሰኑን ተከትሎ መሆኑን በመጥቀስ አጃንስ ፍራንስ ፕሬስ ዘግቧል። ኢትዮጵያ የአውሮፓ ህብረት ሊተገብረው ያለውን የደን ጭፍጨፋ ነጻ ምርት ደንብ መስፈርቶቹን ለማሟላት የተለያዩ እንቅስቃሴዎችን እያደረገች የምትገኝ ሲሆን የገደቡ ጊዜ መራዘም ኢትዮጵያን ጨምሮ ሌሎች ቡና አምራች ሀገራትን ተጠቃሚ እንደሚያደርግም ነው የተገለጸው።